የኛ ኦፊስ የሚመጡ ሰዎች በደንብ ይረዳሉ። እኔ የተሸከሙትን ስብ አላስብም። እኔ የማስበው ያንን የሚያክል 40-50 ኪሎ ግራም ትርፍ ስብ የተሸከመውንና ለረጅም ጊዜ ሲጎዳ ሲራብ የነበረውን ሰውነት ነው የማየው። ፊት ላይ የሚበቅሉ ጸጉሮች ካሉ ሴት ልጅ ላይ እነዚህ እሾች የቆዳ ችግሮች ሳይሆኑ ሰውነት ከውስጥ እየታመመ ስለመሆኑ ነጸብራቅ ወይ ደግሞ መስታወት ናቸው ማለት ነው። ቶሎ የማይድል የቆዳ ላይ ቁስል ፈንጋል ኢንፌክሽን፣ በተለያዩ ጊዜ ቆዳ ላይ የሚከሰቱ የፈንገስ እሾች ብዙዎቹ ከዚህ ጋር የተያያዙ ሊሆኑ ይችላሉ። ዓላማችሁን ኪሎ ለመቀነስ ብላችሁ ስለምታስቡ በዚህ ጋር ምግብ ቀንሳችሁ መጀመሪያ የማይረባ ምግብ ያንኑ እየበላችሁ እሱንም ቀንሳችሁ እንደገና ማሽን ላይ መሮጥ ነው የምታስቡት። ብዙዎቻችሁ ለዚህ ነው ኤክሰርሳይዝ የምትጠሉት። ቆማችሁም ከሆነ ቁጭ ብላችሁ አይጠቅማችሁ። መቀመጥ ደስ ይላል፣ ግን ከመቀመጥ ጋር የሚመጡ የጤና እክሎች እጅግ አስቀያሚ ናቸውና ቢያንስ ቆሙ። ስልክ ስታናግሩን ቆሙ። በቃ ጀስት ወክ እያደረጋችሁ ቤታችሁ ውስጥ እየዞራችሁ አናግሩ። ልመዱ። ይሄን ሶፋ ላይ ተጋድማችሁ ደስ አይልም። እኛ ጋር ስትመጡ ለክብደት ቅነሳ አይደለም፣ ሰውነታችሁም ለመገንባት ነው የምትመጡት። ለመገንባት ነው የምትመጡት። ቢኮዝ ጠግባችሁ እየበላችሁ እኛ ሞቶ ይሄ ነውና ጠግባችሁ እየበላችሁ ከፋት መገላገል ትችላላችሁ ብዬ የማስበው ለዛ ነው። ቢኮዝ ይሄን ሁሉ ኳሊቲ ፕሮቲን የምትበሉት ቀጥታ የሚሄደው ወደ ሰውነታችሁ ነው። ቤዚካሊ ወደ ጡንቻችሁ ነው የሚሄደው። ያን ያደረገ ሰው ኳሊቲ ፕሮቲን እየበላ ሰውነቱን የገነባና ስትሮንግ የሆነ ሰው ቀሪ ዘመኑን የእርጅናውን እድሜም በጥንካሬ ይኖራል እንጂ በሰው እጅ ላይ አይወድቅም ማለት ነው። ሌላው ደግሞ ከመፋፋት ጋር የሚያያዙ ከቦርጭ ጋር የሚያያዙ እጅግ ቁጥርን ማንጨርሳቸው ህመሞች እነ ስኳርን ነው እያልኳችሁ ያለሁት፣ እነ ልብ በሽታን ነው እያልኳችሁ ያለሁት። ከነዚህ የመገላገል እድላችሁ ከፍ ያለ ይሆናል። ቢኮዝ ትልቅ ጡንቻ ጠንካራ የሆነ ሰው መጀመሪያ በእነዚህ በሽታዎች አያያዝም። እግዚአብሔር ፈቅዶ እዚች ምድር ላይ ስትኖሩ በጤና በብርታት ኳሊቲ ላይፍ እንድትኖሩ ኳሊቲ ላይፍ እንድኖራችሁ ከፈለጋችሁ ኢት ቤተር ሙቭ ቤተር ሊቭ ቤተር እችን አትርሱ። የዛሬ ሴሽናችን ላይ ቆዳችሁ ወይ ቆዳችን የውስጣችን ጤንነት ነጸብራቅ ነው ወይም ደግሞ መስታወት ነው የሚል ነገር ነው። አይታችሁት ከሆነ ይሄ ግልጽ ነው። ሰዎች ለጤናቸው ቅድሚያ የማይሰጡ ከሆነ በአብዛኛው ጊዜ በመባል ደረጃ ባለማወቅ ማይንቀሳቀሱ ከሆነ በየቀኑ ማይንቀሳቀሱ ከሆነ በየቀኑ ወክ ማያደርጉ ከሆነ ሰውነታቸውን በበቂ መጠን የማያታግሉ ከሆነ ክብደት ማያነሱ ከሆነ ጡንቻ ለመገንባት ሁልጊዜም ጥረት የማያደርጉ ከሆነ የምግብ ግንዛቤ ኖሯቸው የፕሮቲን ግንዛቤ ኖሯቸው በየቀኑ ያልጎደለ በቂ ፕሮቲን ለሰውነታቸው የማያቀርቡ ከሆነ ሰውነታቸው እያለቀ ጡንቻቸው እየሟሸሸ የጡንቻ ኳሊቲውም እየደከመ ወይ ደግሞ ኳሊቲ ያልሆነ ጡንቻ ጠንካራ ያልሆነ ጡንቻ በበቂ መጠን ስራውን የማይሰራ ጡንቻ ዲቨሎፕ እያደረጉ በተቃራኒው ሰውነታቸው እየፋፋ ስብ እያጠራቀሙ ይሄዳሉ። በሕክምናው አጠራር እነዚህ ሰዎች ኢንሱሊን ሬዚስታንት ይሆናሉ። ኢንሱሊን ሬዚስታንት የሆኑ ሰዎች ለብዙዎች የጤና ኢሹዎች ተጋላጭ ናቸው። ከነዚህ የጤና እክሎች ውስጥ
ቆዳችን ላይ የተለያዩ ምልክቶች ይመጣሉ። ስለዚህ ቆዳችን የውስጥ ጤንነታችን መስታወት ነው ማለት ነው። እንደ ፖስተር የተጠቀምነው ኢሜጅ ላይ ኢሜጁ የሪል ሰዎች ኢሜጅ አይደለም። የአንድ ሰው ኢሜጅ ነው። ኢሜጁ ላይ ወይ ስዕሉ ላይ መጀመሪያ የሚታየው ሰው የፋፋ፣ ከመጠን በላይ የወፈረ፣ ሙዱ ዲፕሬስድ የሆነ፣ ብዙም ደስታ ፊቱ ላይ የማይነበብ፣ የፊቱ ቆዳ ጥቆርቆር ያለ ዩኒፎርም የሆነ ቆዳ ሳይሆን የተለያየ አይነት የቆዳ ስኪኖች ያሉት፣ አንገቱ በማጠሩ የተነሳ ጭንቅላቱ ከደረቱ ጋር እየተጋጠመ የሚመስል፣ ቆዳው ላይ የተለያዩ የበቃቀሉ ነገሮች ይታዩበታል። ከፊት ለፊቱ እንጀራ፣ በርከት ያለ እንጀራ በጣም ቅባት፣ ዘይት ወይ ቅቤ ከበዛበት ወጥ ጋር እየበላ ነው። አዘ ሴም ታይም ደግሞ ጠጅ ከፊት ለፊቱ አለ። ይሄ ሰው ባለማወቅ ግንዛቤ ምናልባትም ስላሌለው ፑር ዳይት ይመገባል። ኒውትሪሽናሊ ነው ፑር ብዬ የምለው። በቂ የሆነ ሰውነት የሚፈልገውን ነገር በቂ የሆነ ፕሮቲን ያሌለው ምግብ፣ በተቃራኒው ከፍተኛ የሆነ ኃይል ሰጪ ምግብ፣ ከፍተኛ የሆነ እንጀራ ሲደመር ከፍተኛ ቅቤ፣ ከፍተኛ ዘይት የበዛበት ምግብ ስለሚመገብ በዚያውም ልክ ስለማይንቀሳቀስ ቅድም እንዳልኳችሁ ጡንቻው እየሟሸሸ አጥንቱ እየሳሳ በተቃራኒው እሱ እየፋፋ መጣ። ያም በመሆኑ ቆዳው ላይ የተለያዩ ምልክቶች ይታያሉ ማለት ነው። እነዚህ ምልክቶች በሕክምናው የተለያየ መጠሪያ አላቸው። በብዛት ግን የሚታወቁት ቅድም እንዳልኳችሁ ቆዳው ዩኒፎርም ሳይሆን ጥቁር ያሉ ነገሮች ግንባር ላይ፣ ፊት ላይ፣ አንገት ላይ። ይህም ፕሮግራም እያያችሁ ያላችሁ ሰዎች ምናልባትም ቤተሰብ አጠገባችሁ ካለ አንገታችሁ ዝቅ አድርጉና ሀብል በሚሄድበት መስመር ላይ ጥቁር ያለ ከሆነ አንገታችሁ ታማችኋል ማለት ነው። ምናልባትም ታማችኋል ብዬ ሳስብ የቆዳ ችግር እየመሰላችሁ ያላችሁ ሰዎች አላችሁ። ፈጽሞ አይደለም። እዛው አካባቢ አሁን የነገርኳችሁ አካባቢ ላይ የበቃቀሉ ከቆዳችሁ ከለር ጋር የሚመሳሰሉ ትርፍ ስጋዎች ካሉ አንገታችሁ ዙሪያ ላይ ሊሆን ይችላል፣ ብብታችሁ ላይ ሊሆን ይችላል፣ ሌላም ደግሞ ግሮን አካባቢ ፓንታችሁ ማረፊያ አካባቢ በውስጥ በኩል ኦርጋኖች ዙሪያ ሊሆን ይችላሉ። እንደነሱ አይነት የበቃቀሉ ነገሮች ካሉ ታማችኋል ማለት ነው። አሁንም እነዚህ ነገሮች ምናልባትም የቆዳ ኢሹዎች የቆዳ ችግሮች እየመሰላችሁ ከሆነ ተሳስታችኋል። የውስጣችሁ መታመም ነጸብራቅ ወይም ደግሞ መስታወት ናቸው ማለት ነው። ሌሎች ደግሞ እንደነ አክን ወይም ደግሞ እንደነ በአዋቂዎች ላይ የሚከሰት ብጉር ብላችሁ ውሰዱት። አዋቂዎች ላይ የሚከሰቱ ፊት ላይ የሚበቅሉ ለረጅም ጊዜ የሚቆዩ በተለያየ ሕክምና የማይጠፉ የብጉር ኢሹዎች እነሱም ምናልባትም በተለይ ሴቶች ላይ የሚከሰቱ ከሆነ ውስጣችሁ በጣም ታሟል ማለት ነው እና ቶሎ እርምጃ መውሰድ ይጠይቃል። ሌላው ሴቶች ላይ አልባሌ የሆኑ ወይም ደግሞ ያልተለመዱ ቦታዎች ላይ የሚበቅሉ ጸጉሮች፣ ፂም ነክ ነገር ፊት ላይ የሚበቅሉ ጸጉሮች ካሉ ሴት ልጅ ላይ እነዚህ ኢሾች የቆዳ ችግሮች ሳይሆኑ ሰውነት ከውስጥ እየታመመ ስለመሆኑ ነጸብራቅ ወይ ደግሞ መስታወት ናቸው ማለት ነው። ቶሎ የማይድል የቆዳ ላይ ቁስል፣ ፈንጋል ኢንፌክሽን፣ በተለያዩ ጊዜ ቆዳ ላይ የሚከሰቱ የፈንገስ ኢሹዎች ብዙዎቹ ከዚህ ጋር የተያያዙ ሊሆኑ ይችላሉ። ስለዚህ ይህንን ያነሳሁት በምክንያት ነው እና
ብዙ ጊዜ ሰዎች መታመማቸውን ወይም ደግሞ ውስጣቸው ጤነኛ እንዳልሆነ ማንም ሰው ቦርጫም ወይ ቦርጩ ከፍ ያለ ሰው ሲያይ አንደርስታንድ ሊያደርግ ይችላል። ግን እነዚህ ቀላል የሚመስሉ ቆዳ ላይ የሚታዩ ነገሮች ሰዎች ብዙ ጊዜ ሐኪም ቤት ሄዶ የተለያየ ሕክምና የተሰጥቷቸው የሚመልሷቸው ኢሹዎች ዳንጀረስ የሆነ ህይወታችሁን አደጋ ላይ የሚጥሉ ሜታቦሊክ ኢሹዎች እንዳሏችሁ ጠቋሚ ሊሆኑ ይችላሉ ማለት ነው። ያ ሰው ከፍተኛ ኢንሱሊን የሚባል ሆርሞን እያመረተ ነው ማለት ነው። ያ ሰው ጉበቱ ላይ ፋቲ ሊቨር ዴቨሎፕ እያደረገ ሊሆን ይችላል። ያ ሰው የሊፒድ ፕሮፋይሉ ደግሞ በተለምዶ ኮሌስትሮል የምንለው ነገር ኖርማል ላይሆን ይችላል። ስኳሩ ኖርማል ላይሆን ይችላል። ግፊቱ ኖርማል ላይሆን ይችላል። ከፍ ሲልም ክሮኒክ ሎ ግሬድ ኢንፍላሜሽን የምንለው ነገር እየተጋለጠ ነው ማለት ሊሆን ይችላል። ክሮኒክ ሎ ኢንፍላሜሽን ካለ ደግሞ ለብዙ የካርዲዮቫስኩላር ኢሹዎች የመጋለጥ እድል ከፍ ያለ ሊሆን ይችላል። ማለትም በብዛት ሀርት አታክ የምንላቸው ድንገተኛ የልብ ችግር፣ ድንገተኛ ሞት፣ ለስትሮክ የመጋለጥ እድል ከፍ ያለ ሊሆን ይችላል። እነዚህ ሰዎች ለብዙዎች ሜታቦሊክ ካንሰሮች የመጋለጥ እድል አላቸው ማለት ሊሆን ይችላል። ስለዚህ ሐኪም ቤት ሳትሄዱም ወይንም ዛሬ የማውራትን ነገር አንዷን ኮንሰፕት እንኳን በደንብ አንደርስታንድ ካደረጋችሁ የራሳችሁን ህይወት መታደግ ትችላላችሁ። የጓደኞቻችሁን፣ የጎረቤቶቻችሁን፣ የቤተሰቦቻችሁን ህይወት መታደግ ትችላላችሁ። ምን አድርጋችሁ? ምንም ኮምፕሊኬትድ ነገር የለውም። ኮምፕሊኬት አታድርጉት። ያንን ሰው ምግብህን ቀይር። ምግብ ብለህ እየበላህ ያለው ከፍተኛ እንጀራ በከፍተኛ ዘይት ቅቤ፣ ከፍተኛ ሩዝ፣ ፓስታ፣ መኮረኒ፣ ምናልባትም እየጠጣህ ያለው አልኮል መጠጥ፣ ለስላሳዎች፣ ጁሶች ዋጋ እያስከፈሉ ነው። ምናልባት አንተ አንገት ላይ የበቃቀለውን ነገር የተቀየረውን ቆዳህን ኖርማል አድርገን እያሰብክ ሊሆን ይችላል። ችግሩ ይሄ የቆዳ ችግር ሳይሆን ውስጥህ ታሟል ማለት ነው። ህይወትህ አደጋ ላይ ነው ብሎ ለመናገር ቀላል መንገድ ስለሆነ ነው። መፍትሄውም በጣም ቀላል ነው። ምግብህን ቀይር ነው የመጀመሪያው ነገር። ምግብህን ቀይር። የፕሮቲን እሳቤ ይኖርህ። ምግብ ላይ በቂ ፕሮቲን ተመገብ። ዘን እነዚህን ከፍተኛ ዘይት ምግብ ላይ መጨመር፣ ቅቤ መጨመር፣ ለተወሰነ ጊዜ ከፍተኛ ዳቦ፣ ሩዝ፣ ፓስታ፣ መኮረኒ፣ እንጀራ መገደብ። ይሄንን በቀላሉ ለሰው መንገር፣ ያ ሰው ብዙ እንቅስቃሴ እንዲያዘወትር ማገዝ፣ ጡንቻው ላይ እንዲሰራ፣ ክብደት እንዲያነሳ ማገዝ፣ መምከር፣ በቂ እንቅልፍ እንዲተኛ፣ ጭንቀት ካለ ጭንቀት እንዲቀንስ፣ ሶሻላይዝ እንዲያደርግ፣ ከሰዎች ጋር እንዲገናኝ፣ እንዲነጋገር፣ እንዲጫወት በጣም ጠቃሚ ስለሆኑ ነውና እነዚህን ቀላል የሚመስሉ ግን እውነት ለመናገር እነዚህን ለሰዎች ለማስተላለፍ ያን ያክልም የማይከብዱ ነገሮችን ሰዎች እንዲለወጡ በመምከር የባለሙያ እገዛ የሚያስፈልጋቸው ከሆነ እገዛ እንዲያገኙ በማድረግ የብዙ ሰዎችን ህይወት መታደግ ይቻላል ማለት ነው። ቆዳችሁ ምናልባት ይህን ፕሮግራም እየሰማችሁ ያላችሁ ሰዎች የሆነ ግንዛቤ ያገኛችሁ ይመስለኛል። ቢኮዝ ብዙ ሰዎች ላይ አሉ እውነት ለመናገር በተለይ ፊት ላይ በጣም መጠጥ የሚያዘወትሩ ሰዎች ላይ የሚታይ መልክ ያላቸው ሰዎች በፊት ስታውቋቸው የነበራቸው መልክ ተለውጦ ሌላ አይነት ከለር የያዙ እንደሆነ፣ ጠቆር ያሉ እንደሆነ፣ የተለያየ ከለር ፊት ካላቸው ቅድም እንዳልኳችሁ የበቃቀሉ ትናንሽዬ ስንዴ የሚያካክሉ ስጋዎች ካሏቸው እንደ ቀላል ነገር አድርጋችሁ አትለፉ። ሴቶች ላይ ወጣቶች ላይ እድሜያቸው 20 አካባቢ ሆኖ ብጉር ምናምን ካላቸው እንደ ቀላል አትዩ። ጸጉር ፊት ላይ ከበቀለ እንደ ቀላል ነገር አትዩ። እነዚህ የሲሪየስ እጅግ እውነት ለመናገር ዋጋ የሚያስከትሉ የጤና እክሎች ከውስጥ እንዳሉ ጠቋሚ ናቸውና መፍትሄውም ቅድም እንዳልኳችሁ ቀላል ነው። እጅግ አመሰግናለሁ። ዩቲዩብ ላይ 118 ሰው እያየሁ ነው። 28 ሰው ነው ላይክ ያደረገው። ፕሊዝ ስትገቡ ላይክ አድርጉ።
ሰብስክራይብ ሳታደርጉ ዩቲዩባችን የምታዩ ሰዎች ብዙ እንደሆናችሁን አልጎሪዝሙ የነገረኝ። የእኛን ዩቲዩብ ከሚያዩ ሰዎች ውስጥ 40%ዎቹ ሰብስክራይብ አላረጉም። ፕሊዝ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ብዙ ሰዎች ጋር እንደርሳለን ብዬ አስባለሁ። የቲክቶክ ቤተሰቦች እንዴት ናችሁ? እንግዲህ ቅድም እንዳልኳችሁ ፉል ታይም ቲክቶከር ነበርኩ። እንግዲህ ክርስታውን ፉል ታይም መሆን አልችልም። የኦፊሱ ስራ ጫና እየፈጠረ በየቀኑ መግባት ላልችል እችላለሁ። አይሆፕ ይሄንን ትረዱኛላችሁ ብዬ አስባለሁ። ሰሞኑን ቁርስ ስበላም ምን ያክል ግራም ፕሮቲን እንዳለው እየለጠፍኩ ነው። አይታችሁ ከሆነ ቲክቶክ ላይ ምሳም ላይ ስንት ግራም ፕሮቲን አለው? ቢኮዝ የፕሮቲን ግንዛቤ እንዲኖራችሁ ብዬ ነው። 30 ግራም ፕሮቲን ብዙ የሚመስላችሁ ሰዎች አሉ። በጣም ትንሽዬ ግሪክ ዮገርት ትንሽዬ እንቁላል በልታችሁ በቀላሉ አቺቭ ታደርጋላችሁ። ምሳ ላይ ዛሬ 40 ግራም ፕሮቲን ያገኘሁት ኦልሞስት አንድ ቺክን ብረስት በልቼ ማለት ነው። አንድ ቺክን ብረስት በልቼ ማንም ሰው በቀን 3 እንደው ይሄን ፕሮግራም እየሰማ ያለ ሰው በቀን 3 ቁርስም ላይ ከ30 እስከ 50 ግራም ፕሮቲን፣ ምሳም ላይ ከ30 እስከ 50 ግራም ፕሮቲን፣ እራትም ላይ ከ30 እስከ 50 ግራም ፕሮቲን ያልኳቸው ስጋ ክብደት አይደለም። ፕሮቲን ማግኘት የቻለ ሰው አመለጠ። እዛ ላይ እንቅስቃሴ፣ እዛ ላይ ክብደት ማንሳት፣ የጡንቻ ኤክሰርሳይዝ የጨመረ ሰው አመለጠ። ክሪቲካል ናት፣ ኢምፖርታንት ናት እና ፕሊዝ እንደ ቀላል ነገር አትዩዋቸው። ይሄ ነው እንግዲህ ይሄ ሳምንት በጣም ብዙ ክሊያንቶች ከክፍለ ሀገርም በተለይ ድሬዳዎች ያላችሁ ላይቭ ላይ ከድሬዳዋ ብዙ ሰው ነው የመጣው። አላውቅም እንግዲህ ለምን ከድሬዳዋ ሰው እንደበዛና ድሬዳዎች ሰሞኑን የመጣችሁ ኦፊስ ከሰኞ ጀምሮ የመጣችሁ እጅግ አመሰግናለሁ። አይሆፕ በሰላም ወደ ሀገራችሁ ተመልሳችኋል ብዬ አስባለሁ። ሌሎቻችሁም ከተለያየ ክፍለ ሀገርም ከአዲስ አበባ የመጣችሁ ሰዎች እጅግ እናመሰግናለን። አይሆፕ ከዚህ በኋላ ህይወታችሁ አንድ ይሆናል ብዬ አላስብም። ብዙዎች የመጡት ደግሞ ቤታቸው ሞክረው ትንሽ ለውጥ ያዩ ሰዎች ናቸው። ሳንመጣ ይሄን ያክል ለውጥ ካየን ስንመጣስ በሚል ነው የመጣችሁትና እንግዲህ በተለይ መድኃኒት ላይ ያላችሁ ከመጠን በላይ ከፍተኛ ውፍረት ያላችሁ ሰዎች ይሄ ግንዛቤ ስላልነበረን ምናልባትም ለስትሮክ ተጋልጣችሁ ሰርቫይቭ ያደረጋችሁ፣ ለሃርት አታክ ተጋልጣችሁ ሰርቫይቭ ያደረጋችሁ፣ ባለማወቅ ኦልሬዲ ኩላሊታችሁ የተጎዱ ያላችሁ ሰዎች እና ሌሎቻችሁም ቢቻል የሕክምና ጋይዳንስ ያስፈልጋችኋልና በባለሙያ እየታገዘ ቢሆን ቆንጆ ነው። ነገም ኦፊስ ላይ ሰርቪስ እንዳለን አውቃለሁ። መንገድ ዝግ ነው ይመስለኛል። ዛሬ መንገዱ የተዘጋ በመሆኑ ከገርጂ ቦሌ ዲኤች ገዳ በእግራችን የመጣ ነው። እኔ በእግሬን የመጣሁት መንገዱ ዝግ በመሆኑ እንግዲህ ረዥም ነው። በተለይ የስፖርት ሳይሆን ኖርማል ጫማ የቆዳ ጫማ አድርጎ መንገዱን መምጣት ፔንፉል ነው እውነት ለመናገር። ነገም ምናልባት መንገድ መጨናነቅ ይኖራል። አፖይንትመንት ቦሌ ላይ ቀጠሮ ያላችሁ ሰዎች ገርጂ ላይ መምጣት ብትችሉ የተሻለ የሚሆን ይመስለኛል። ነገም ሙሉ ቀን አለን። ቅዳሜም አይሆፕ ሙሉ ቀን አለን። መምጣት የምትፈልጉ ሰዎች በማንኛውም ጊዜ መምጣት ትችላላችሁ። 143 ሰዎች እያየሁ ነው። ይሄንን ላይቭ ቆማችሁ እየሰማችሁ ያላችሁ ሰዎች አንድ ቁጥር ጻፉልኝ። ፍቅር ካለች ግቢ፣ የግሌ ፍቅር ካለች እንድትገባ አርጉ ወይ ደውሉላት። ይህንን ላይቭ ቆማችሁ ዋው ምክንያቱም ገብቷችኋል መቆም እንዴት ደስ እንደሚል ብዙ ጊዜ ኤክሰርሳይዝ ስንባል ደስ አይለንም። ሁለት ምክንያት አለው። አንደኛው በፊት ግንዛቤው ስላሌለ ያልተመገበ ሰውነት ይዛችሁ ኤክሰርሳይዝ ትሞክሩ ስለነበር ነው እምቢ የምላችሁ። ሰውነታችሁን ሳትመግቡ ምግብ ምን እንደሆነ ግንዛቤ ሳይኖራችሁ
ኤክሰርሳይዝ ትሄዱና ትሞክራላችሁ። ፋይናሊ ሰውነት እምቢ ይላችኋል። ከዛ ኤክሰርሳይዝ የሚባል ነገር ትጠላላችሁ። ሁለት ደግሞ እየተራባችሁ አላማችሁን ኪሎ ለመቀነስ ብላችሁ ስለምታስቡ በዚህ ጋር ምግብ ቀንሳችሁ መጀመሪያ የማይረባ ምግብ ያንኑ እየበላችሁ እሱንም ቀንሳችሁ እንደገና ማሽን ላይ መሮጥ ነው የምታስቡት። ብዙዎቻችሁ ለዚህ ነው ኤክሰርሳይዝ የምትጠሉት። አሁንም ቢሆን ኤክሰርሳይዝ ብላችሁ የስፖርት ልብስ ለብሳችሁ ጂም ሄዳችሁ ከምትሰሩት ይልቅ ቤታችሁ ውስጥ ሞር አክቲቭ በመሆን በፊት አሳልፋችሁ ለሰራተኞቻችሁ የሰጣችሁትን ስራ እራሳችሁ በመስራት ልብስ በማሽን የምታጠቡትን እስቲ ወደ ኋላ ሂዱና ስታጥቡ አሉ። ለሴቶች ነው መቼም ይሄን ማውራው። ቆማችሁ ለማጠብ ሞክሩ። የስ ቤት ለመወልወል ሞክሩ። ግድግዳ ምናምን መስታወት ለማጽዳት ሞክሩ። ቀኑን በሙሉ ቢዚ ሁኑ። ሂውጅ ኤክሰርሳይዝ ነው። ይሄን ለመረዳት ምንም የተለየ እውነት ለመናገር እውቀትም አይጠይቅም። ሰዎች እንዴት ኖሩ? ሌላውን ተውት። ብዙ ጊዜ ኢቮሉሽን ብዬ 1000 ዓመት ሚሊዮን ዓመት እያልኩ ብዙ ጊዜ ሳደክማችሁ ነበርና ገጠር ቤተሰቦቻችን እንዴት ነው የሚኖሩት? ጠዋት ይነሳሉ፣ ቀኑን በሙሉ ሲሰሩ ነው የሚሉት። ቀኑን በሙሉ ሲሰሩ ይውላሉ። ኦቤሲቲ የለም፣ ቦርጭ የለም፣ የስኳር በሽታ የለም፣ የፀሐይ ብርሃን ያገኛሉ። ቁጭ ብሎ አይጨነቁም። ጀስት ሁሉ ነገራቸው አእምሮአቸው ለመጨነቅ ጊዜ የለውም። ቢኮዝ እያንዳንዱ ነገር ላይ ቢዚ ነው አእምሮአቸው። የኛ አእምሮ ግን እንደዛ አይደለም እና ፊዚካሊም ሞር አክቲቭ ሁኑ፣ ሞር ተንቀሳቀሱ። ሜንታሊም እጅግ የሚያስደስታችሁ ነገር ላይ ቢዚ ሆናችሁ ማይንዳችሁን እዚሁ ያላችሁበት ታይም ላይ መሰብሰብ ከቻላችሁ በጣም ቀላል ነው። ያ ማለት ምንድን ነው? ልብስ እያጠበ ያለ ሰው ሙሉ ትኩረቱን እዛ ልብስ ላይ ማድረግ ቢችል፣ ምግብ እየበላ ያለ ሰው ሙሉ ትኩረቱን ምግብ ላይ ቢያደርግ። ቢኮዝ የለመድነው ስልክ እየጎረጎርን ምግብ ነው የምንበላው፣ ቴሌቪዥን እያየን ምግብ ነው የምንበላው። ምን ያክል እንደበላን እንኳን አናውቅም። ኢሞሽናሊ ነው የምንበላው። ሶ ፕሊዝ እነዚህ ጥቃቅን የሚመስሏችሁ ነገሮች ላይ ፎከስ አድርጉ። ሰሞኑን ፐርሰናል ትሬነርም በኦፊሶቻችን ላይ እያስገባን ነው። በቅርቡ አንድ ጆይን የምታደርገን ልጅ አለች። እንግዲህ አይሆፕ ሰኞ ይመስለኛል። እንዴት ሰዎች በቀላሉ እድሜያቸው የገፉ ሰዎች፣ ፕሊዝ አደራ ብዬ የምነግራችሁ ሰዎች፣ በተለይ ለረዥም ጊዜ ስፖርት ያልሰራችሁ ሰዎች፣ እድሜያችሁ 30 ቤስ 40 የተሻገራችሁ ሰዎች ዘው ብላችሁ ጂም ቤት አትግቡ። ሄዳችሁ ጂም ቤት ትገባላችሁ። በአንዴ ለመሮጥ ከጎናችሁ ያለው ስፖርተኛ ሰውዬ የሚያደርገውን አይነት ሩጫ ለመስራት ትሞክራላችሁ። ትጎዱና ህመም ያጋጥማችኋል፣ አደጋ ይሆናል፣ ስፖርት ትላላችሁ። ጂም ቤት ትገቡና በአንዴ ከፍተኛ ክብደት ለማንሳት ትሞክራላችሁ። እያንዳንዱ ኤክሰርሳይዝ ቴክኒክ አለው። ስለዚህ ኦፊስ ላይ ፐርሰናል ትሬነሮች ጆይን ያደርጉናል። እነዚህ ሰዎች ቴክኒክ ያስተምሯቸዋል። ክብደት ማንሳት ፈልጋለሁ፣ እንዴት ነው ቴክኒኩ? እያንዳንዱን ነገር ፐርሰናል ጋይዳንስ ኦፊስም ላይ ስትመጡ ስለምናግዛችሁ ስፖርት ፈን ይሆናል። ልጅ ሆኜ እንደኔ ስፖርት ምጠላ ሰው አልነበረም እውነት ለመናገር እና አዋቂም ሆኜም ለረዥም ጊዜ ኤክሰርሳይዝ አላደረግም ነበር። አሁን ግን እንደኔ ቅድም ያልኳችሁን አይነት ኤክሰርሳይሶችን፣ ሙቭመንቶችን ቤት ውስጥ በቀላሉ የሚሰሩ ኤክሰርሳይሶችን እነ ስኳቶችን እነ ፑሽአፖችን በቀላሉ ኢንጆይ እያደረግኩ ነው የምሰራው እና ለሁሉ ነገር መንገድ አለው። ዝም ብላችሁ እንደው ባትሞክሩ ደስ ይለኛል። አይሆፕ ብዙ ሰው እንግዲህ ቆመን እያየን ነው ብላችሁኛል። አይሆፕ ይሄን ማድረጋችሁ ለጤናችሁ ነው። ቆማችሁ ስታዩኝ ግን ሁልጊዜ በመሃል እግራችሁ ሙቭ አድርጉ። ሙቭ አድርጉ። ለረዥም ጊዜ እዛው አንድ ቦታ መቆም ሳይሆን መሀል ላይ በእግሮቻችሁ ጫፍ ለመርገጥ መሞከር፣ እግራችሁ መሀል ላይ ሙቭ ማድረግ፣ እየተንቀሳቀሳችሁ መስማት። ታብታብ ስንቱ ታብታብ ያደረጋችሁት? 13,000 ብቻ ላይክ። ብዙ እኮ ሄዳችኋል ብዬ ነበር ማስበው። በሉ ቶሎ በሉ። ቆማችሁም ከሆነ ቁጭ ብላችሁ አይጠቅማችሁ። መቀመጥ ደስ ይላል፣ ግን ከመቀመጥ ጋር የሚመጡ የጤና እክሎች እጅግ አስቀያሚ ናቸውና ቢያንስ ቁሙ።
ስልክ ታናግሩን ቆሞ በቃ ጀስት ወክ እያደረጋችሁ ቤታችሁ እየዞራችሁ አናግሩ። ኦኬ ልመዱ። ይሄንን ሶፋ ላይ ተጋድማችሁ ደስ አይልም። የምሬን ነው፣ ደስ አይልም ወይ? አሁን ደስ ይላል። እኔ ማስበው ማውራው አይ ሆፕ ይሄን ፕሮግራም የሚያውቁ ሰዎች ያውቃሉ ብዬ አስባለሁ። ለነገያችሁ እያዘጋጀዋችሁ ነው። ኦኬ ምናልባትም ከቦርጭ መገላገላችሁን ያያችሁት። እውነት ለመናገር የኛ ኦፊስ የሚመጡ ሰዎች በደንብ ይረዳሉ። እኔ የተሸከሙትን ስብ አላስብም። እኔ የማስበው ያንን የሚያክል 40-50 ኪሎ ግራም ትርፍ ስብ የተሸከመውንና ለረጅም ጊዜ ሲጎዳ ሲራብ የነበረውን ሰውነት ነው የማየው። እኛ ጋር ስትመጡ ለክብደት ቅነሳ አይደለም፣ ሰውነታችሁም ለመገንባት ነው የምትመጡት። ለመገንባት ነው የምትመጡት። ቢኮዝ ጠግባችሁ እየበላችሁ እኛ ሞቶ ነውና ጠግባችሁ እየበላችሁ ከፋት መገላገል ትችላላችሁ ብዬ የማስበው ለዛ ነው። ቢኮዝ ይሄን ሁሉ ኳሊቲ ፕሮቲን የምትበሉት ቀጥታ የሚሄደው ወደ ሰውነታችሁ ነው። ቤዚካሊ ወደ ጡንቻችሁ ነው የሚሄደው። ዘን እሱ ላይ እንቅስቃሴ ስጨምሩ፣ እሱ ላይ የክብደት ኤክሰርሳይሶችን እንጆይ እያደረጋችሁ ስጨምሩ ጡንቻችሁ የተሻለ ይሆናል፣ ሰውነታችሁ ይገነባል። የተገነባ ሰውነት ነው ስባችሁን የሚወስደው። ያ ሲሆን ፐርማነንት ላይፍ ስታይል ነው የሚሆነው ማለት ነው። ያን ያደረገ ሰው ኳሊቲ ፕሮቲን እየበላ ሰውነቱን የገነባና ስትሮንግ የሆነ ሰው ቀሪ ዘመኑን የእርጅናውን እድሜም በጥንካሬ ይኖራል እንጂ በሰው እጅ ላይ አይወድቅም ማለት ነው። ሌላው ደግሞ ከመፋፋት ጋር የሚያያዙ ከቦርጭ ጋር የሚያያዙ እጅግ ቁጥርን ማንጨረሳቸው ህመሞች፣ እነ ስኳርን ነው እያልኳችሁ ያለሁት፣ እነ ልብ በሽታን ነው እያልኳችሁ ያለሁት። ከነዚህ የመገላገል እድላችሁ ከፍ ያለ ይሆናል። ቢኮዝ ትልቅ ጡንቻ ጠንካራ የሆነ ሰው መጀመሪያ ያሉ በእነዚህ በሽታዎች አይያዝም። ብዙዎች በስኳር የተያዙ ሰዎች እዩዋቸው። ብዙዎች በስኳር የተያዙ ሰዎች ጠንካራ ሰውነት የላቸውም፣ ሻል ያለ ጡንቻ የላቸውም። እጅ እግሮቻቸው በጣም ደካማ ናቸው፣ ቀጫጫ ናቸው፣ ቦርጭን የተሸከሙት እነዚህ ሰዎች። ስለዚህ እያወራን ያለነው እናንተን ስትሮንገር ማድረግ ነው። እግዚአብሔር ፈቅዶ እዚች ምድር ላይ ስትኖሩ በጤና በብርታት ኳሊቲ ላይፍ እንድትኖሩ ነው። ኳሊቲ ላይፍ እንድኖራችሁ ከፈለጋችሁ ኢት ቤተር፣ ሙቭ ቤተር፣ ሊቭ ቤተር። እችን አትርሱ። ሰሞኑን የጫነው ቪዲዮ ላይ በጣም ታይታለች እሷ ቪዲዮ እስኪገርመን ድረስ መጨረሻ ዩቲዩብ ላይ የፖስታት ነው ቪዲዮ። መጀመሪያ ምግባችሁን ቀይሩ፣ ኳሊቲ ፕሮቲን ኢት ቤተር ዘን ሙቭ ቤተር። የተመገበ ሰውነት መጀመሪያ ነው አይቀመጥም፣ ተንቀሳቀሱ። ዘን ቀሪ ዘመናችሁን በጤና በብርታት በደስታ ትኖራላችሁ ማለት ነው። ስለዚህ ምግባችሁን ሳታሻሽሉ ስለ ሙቭ ቤተር ማውራት አትችሉም። ስለዚህ የመጀመሪያው ምግባችሁን አስተካክሉ ብዬ ሁልጊዜ የማወራው ለዛ ነው። እሱን ስታስተካክሉ ሞር መንቀሳቀስ ይመጣል። ሞር መንቀሳቀስ ከመጣ በኋላ ደግሞ ኳሊቲ ላይፍ መጣ ማለት ነው። በዛ መልክ አንደርስታንድ አድርጉ።